ይሄን ቀሚስ ለባሽ ይሄን ጫታም ይሄንን አምቡላም ይሄን ሲጋራ ጠጪ ይሄን የአረብ ገረድ ኢትዮጵያዊ ወኔ ሁለት ሰው ይበቃው ነበር። ሁለት ሰው እንደዛ አድርገው የገደሉን አገሩ ነው ወረዳው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ተር ፖሊሶቹ መጣው እላለው ወደርሰሃል አይኛ እዚህ ቦታ ነን ተመለስ ግዳጃችን ሞልተናል እዚህ ጫካ አሉ እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። አነ ክርስቲያን አነ ክርስቲያን አነ ፈት ወርድ ይደሉ በቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ወሰላለም ነነ ዘወታይነ ሊሉያ ነቢበ ወስልጣነ ወሲበተ ወፖለቲካ ሐሲዘነ ዘርን ሽፋን አድርገው አክራሪ ሃይማኖተኞች ናቸው የገቡት አሸባሪዎች። ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ደረሰባቸው። ትግሬም ሆነው እንደኔ ሆነ ብቻ ኦርቶዶክስ ይሁን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀት ተዘጋጅተው ጅምላ በቪዲዮ የተቀረጸ ሬሳ ተራ የሆነበት ዘመን። አንድ ሰው ደግሞ በዚህ ዘመን ውስጥ አልተጠየቀም። አቶ ሽመልስ አብዲሳ በሚመሩት አገር ለቤተ ክርስቲያናችን አሉ ከሚባሉ መምህራኖች አንዱ የሆነው መምህር ዘመድኩን በቀለ የሚከተለውን መልእክት አስተላልፏል። ሁላችንም በጥሞና ተከታትለን እንመለስ። አሩሲ ጠለታ ውስጥ ምን ያደርጋሉ? ጠለታ የሚባል ቦታ ላይ ጭፍጨፋው ከመፈጸሙ በፊት የቀበሌው አመራሮች ምን ያደርጋሉ? ትገረሙበታላችሁ። የወረዳውና የቀበሌው አመራሮች ምን ያደርጋሉ? ለወረዳው ህዝብ ለመልከቱ ለወረዳው ህዝብ ከመንግስት የመጣ አስቸኳይ ትዕዛዝ አለ እና እንድትመጡ ይላቸዋል። ህዝቡ ግጥም ብሎ ምን አይነት ትዕዛዝ መጥቶ ነው ሲል በቃ ጥይት አለ የሚሸጥ ሸኔ እየመጣ ነው፣ ዙሪያውን ከቧል፣ ራሳችሁን መከላከል አለባችሁ። የአንዱ ጥይት ዋጋ 118 ብር ነው። ስለዚህ ጠላት ከቧችኋል፣ ህይወታችሁን ማትረፍ ይቀድማል። ስለዚህ መንግስት ጥይት ገዝታችሁ ራሳችሁን እንድትከላከሉ አዟል። ገንዘብ የሌለንስ ብለው ይጠይቃሉ። ይሄ ኦርቶዶክሱ የሸዋ ኦሮሞ አማራው እንዲህ ገንዘብ የሌለስ ምን እናድርግ ሲል ንብረታችሁንም ቢሆን ሸጣችሁ ግዙ፣ ንብረት ነገ ይተካል። ይህንን የሰማ ገበሬ ሁሉ ያለውን እየሸጠ ያለውን እየሰጠ ለዋሃቢ እስላም አራዳ ሆናቸው እነሱ ገበሬ ጭንቅላት ላይ መጫወታቸውን በእነሱ ቁማር በቃ እነሱ ጫት ላይ ያገኙት የተገለጸላቸው ምናልባትም ጃዋር መሐመድ ነው የነገራቸው በኦኤምኤን አሁን እንደዚህ በሉትና እንደዚህ አድርጉት። እሱ በቃ ስማርት የኦሮሞ ልጅ አይደለ? የነሱ አራዳ ልጅ አይደለ? የነሱ ጎበዝ ልጅ አይደለ? ግን ይነግሯቸው ወይ አብይ አህመድ ነግሯቸው ነው እንደዚህ በሉ ብሏቸው ወይ ሽመልስ አብዲሳ እዛ ሻሉ ከብታቸውን እየሸጡ በአራጣ እየተበደሩ አመጡ። ከብቱን የሚሸጡት ለማን ነው? ለኦሮሞ ዋሃቢ። አራጣ የሚበደሩት ከማን ነው? ከዛው ከዋሃቢ። እውነት ነው መንግስት ያለው ይቀድማል ማለት በትንሹ 10 ሺህ ብር ከፍ ያለ 50 ሺህ ብር ሰጠ ለወረዳ አስተዳዳሪዎቹ ማለት ነው። አቤት ጭካኔ፣ አቤት ግፍ እኮ አቤት ግፍ የመድኃኒዓለም ያለ እምቢ ያለውን ደግሞ በግዴታ ጭምር ምን ይሉታል? አንተ ሌላ ተልእኮ አለህ ማለት ነው። ኦሮሞ የሆነውን ከሸኔ ጋር ግንኙነት አለህ ማለት ነው። አማራ የሆነውን አንተማ ፋኖ ነህ ከፋኖ ጋር ግንኙነት አለ ማለት ነው። አረ የለም አውጣ። በግዴታ ሰበሰቡባቸው፣ ተገፈፈ። በአንድ ቀበሌ ብቻ በአንድ ቀን ከ1 ሚሊዮን ብር በላይ ሰበሰቡ ማለት ነው። ሰበሰቡ። በቃ እነሱ ብልጥ ናቸው። አሁን በእነሱ ቤት በቃ ወንዳታ ሆኗል። እነሱን ብልጥ ያደረጋቸው ማን ነው? ህግ ስለማይጠይቃቸው። እነሱን ብልጥ ያደረጋቸው ማን ነው? ደፋር ያደረጋቸው ማን ነው? የሚከሳቸው ስለሌለ፣ አራቸውን የሚያበላቸው ስለሌለ፣ የሚቀጣቸው ህግ ስለሌለ፣ ስርዓቱ ስለሚደግፋቸው፣ የአማራ መሰቃየት፣ የኦርቶዶክስ መቃጠል መሰቃየት እርካታ ስለሚሰጣቸው፣ ጠያቂ ስለሌላቸው፣ ከሳይ ስለሌላቸው አራዳ የሆኑት እንጂ ወንድማ ወንድ ነበረ እኮ ወንድ። ይህን ቀሚስ ለባሽ፣ ይህን ጫታ፣ ይህንን አምቡላም፣ ይህን ሲጋራ ጠጪ፣ ይህን የአረብ ገረድ
አዎ ኢትዮጵያዊ ወኔ ሁለት ሰው ይበቃው ነበር። ሁለት ሰው ይህን በማንነት ቀውስ ውስጥ የወደቀ ተጫወቱባቸው ገበሬዎቹ። ከዛ ይሄ ከተፈጸመ ከ20 ቀን በኋላ ህዝቡ ሸኔ እየቀረበ መጣ። ሸኔ ይዞ የሚመጣው ሞርተር ይዞ ነው የሚመጣው፣ ዲሽቃ ይዞ ነው የሚመጣው፣ ስናይፐር ይዞ ነው የሚመጣው። እንደው የክላሿንም ጥይት እንኳን በሰጠን ብለው ህዝቡ ቢጠብቅ የለም። ሸኔ የተባለው የኦሮሞ እስላማዊ መንግስት ታጣቂዎች ሀገር ምድሩን ወረሩት። ፖሊስና መከላከያ ቀደም ብሎ ወጣ። ወዴት ነው ጥሎን የሚወጣው? ፖሊሱም ነካው። ጥቅሴ ነዋ ጥቅሴ። ይህ አራድነት ነው። አሁን ይህ አራድነት ነው። ለእርድ እንደተዘጋጁ የገባቸው ኦርቶዶክሳውያን ቀጥታ ወደ አስተዳደሩ ቢሮ በመሄድ ምን እያደረጋችሁ ነው? ጠላት ከቦናል፣ ብራችንን ወስዳችኋል፣ ጥይቱን ስጡን እንጂ በማለት በህጋዊ መንገድ የተሰበሰበውን ብር ከቀበሌ እስከ ወረዳ ድረስ ሄደው መውጣት ጀመሩ። የወረዳ አስተዳደሩ በቅርቡ የወረዳው አዳራሽ ውስጥ ይጠራቸዋል። ተሰብሳቢውን በድጋሚ በአንድ ድምፅ ጥይቱ ይሰጠን እንጂ ብለው ለወረዳ አስተዳዳሪ ጥያቄ ያቀርባል። የወረዳ አመራር ምን ቢሎ ቢመልስላቸው ጥሩ ነው? እናንተ ለዚች ብር ነው እንዴ? እኔ ራሴ 7 መትረየስ ገዝቻለሁ ባሉ ጥፉ ከዚህ ብሎ ተሳልቆ በሚኒሻና በፖሊስ እየነረተ ሞራላቸውን ጭምር አነካክቶ አድቅቆ አላሁ አክበር እያሰኘ ተሳልቆባቸው ሄደ። ለእርድ አመቻችቶ ለመግደል አመቻችቶ ማለት ተመልከቱ። የዛ አካባቢ በጣም ጠንካራ ገበሬ ነበር። በጣም ተዋጊ ነው። ባለችው እንኳን ተተኳሽ ቀጥ አድርጎ ያዛቸው። ግን ሸኔዎቹ መከላከያው ይሰጣቸዋል፣ አረቡ ይሰጣቸዋል፣ ሱማሊያ አልሸባብ ይሰጣቸዋል፣ ግብፅ ይሰጣቸዋል፣ ወያኔ ትሰጣቸዋለች፣ መከላከያ ይሰጣቸዋል። እንዴት አድርገው ይቋቋሙት? እንዴት አድርገው ይቻሉት? ጨካኝ አረመኔ። እንግዲህ ይህንን መቋቋም የምትችለው ከነሱ የባሰ ጨካኝ፣ ከነሱ የባሰ አረመኔ፣ ከነሱ የባሰ ገዳይ ስትሆን ነው የምትድነው። አለቀ። ከዛ ውጭ አትድንም። ወነግ ሸኔ አይደለም። ወነግ ሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ። የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዳው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ተር ፖሊሶቹ መተው ኤላለው ወደ ደርሰሃል፣ አይ እኛ እዚህ ቦታ ነን፣ ተመለስ፣ ግዳጃችን ሞልተናል፣ እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? ታዛ ወረዳው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዳውም አውራጃውም ኦነግ ሸኔ ነው፣ ህዝቡም ኦነግ ሸኔ ነው። የኔ እናት ይቅርታ አድርጉን፣ ኦነግ ሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አድርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንዲህ ትርትል አድርገው አጥሩ ላይ ሰቀሏት። ጅምላ በቪዲዮ የተቀረጸ ሬሳ ተራ የሆነበት ዘመን። አንድ ሰው ደግሞ በዚህ ዘመን ውስጥ አልተጠየቀም። አቶ ሽመልስ አብዲሳ በሚመሩት አገር በኦሮሚያ ክልል ይሄ ሁሉ ሰው ሲያልቅ አንድ ጊዜ
ታረዱ በመቅደሱ በግፍ ታረዱ በመቅደሱ ተገደሉ በግፍ ተገደሉ ተገደሉ ሰበር ዜና አርሲ ሽርካ ፖሊስ አዛዡ እርምጃ ተወሰደበት ምናምን እርግጫ የሚወሰድበት አይመለከተንም። እኛ አንድነታችንን ማጠናከር አለብን። ወደፊት አለቀ። አንድነታችን ከዚህ በላይ መጠናከር አለበት። ማውራት ባለብን ነገር እናውራ፣ እንነጋገር፣ አንድ እንሁን። አይመለከተንም። ይሄ ሴራ ነው። ይሄ ራሱ ሴራ ነው፣ እኛን ለማታለል። አሁን አንድነታችንን ልናጠናክር ስለሆነ እኛን ለማሳሳት የተደረገ ሴራ ነው እንጂ ፍጹም ታስሮ አይደለም። ታስረው ሊቀልቡት ይችላሉ፣ አይታወቅም። ስለዚህ እኛ የራሳችንን ነገር ማጠናከር አለብን። ወደፊት አንድ አካባቢዎች ሰላማዊ ሰልፍ ተካሂዷል። በአርሲ ወገኖች የሚደርሰውን ግፍ አስመልክቶ አብዛኛው አካባቢ ላይ ባይሆንም በተወሰኑ አካባቢዎች ሰላማዊ ሰልፍ እየወጣ ይገኛል። የባህር ዳር ዩኒቨርሲቲ ተማሪዎች አንደኛ ተጠቃሽ ናቸው። እንደዚሁም ከሀገር ውጭም በስዊድን፣ በለንደን እንዲሁም በተለያዩ አካባቢዎች ሰላማዊ ሰልፍ እየወጡ ድምጻቸውን እያሰሙ ይገኛሉ። እኛም በምንችለው በሶሻል ሚዲያም እንደዚሁም በተለያዩ አጋጣሚዎች ድምጻችን እያሰማ እንገኛለን። ድምጻችንም መፍትሄ እያመጣ እንዳለ እናምናለን። ስለዚህ ሁላችንም ወደፊት ዝም አንልም፣ ስለ አርሲው ዝም አንልም። አሁንም እንቀጥላለን፣ እንጮሃለን። ገና ሰሚ እስከምናገኝ እንሄዳለን ማለት ነው። ስለዚህ ሁላችንም ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ አድርጉት። ክርስቲያን ይደሉ ለቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ኤልያስ መሰረትና እንዲሁም ደግሞ አዩዛ ሀበሻ አስታውቀዋል። የሰላምና ጸጥታ ኃላፊው ደግሞ ለጊዜው መሰወራቸውና ያሉበት አለመታወቁም ተገልጿል። ሰሞኑን በሶሻል ሚዲያችን ላይ የዓለማችን ቢሊዮኔር ኢለን መስክና ሴኔጋላዊቷ ስራ ፈጣሪ ማጋት ቴዋድ በማህበራዊ ትስስር ገጻቸው ያራገቡት አወዛጋቢ ትርክት አለ። በአፍሪካውያንና በታሪክ ምሁራን ዘንድ ትልቅ ቁጣንም ቀስቅሷል። ማጋት ቴዋድ ኢትዮጵያን በቅኝ ግዛት ሳትገዛም ድሃ ናት፣ በፈረንሳይ የተገዛችው ቬትናም ግን ዛሬ በልጽጋለች በማለት የቅኝ ግዛትን አስከፊ ታሪክ ለማቃለል የሞከረች ሲሆን ኢሎን መስክም ለዚህ ታሪካዊ ስህተት አጋርነቱን አሳይቷል።
ይሁን እንጂ ይህ መከራከሪያ ሆን ተብሎ የተመረጡ መረጃዎችን ብቻ በመጠቀም የተነዛ ሚዛናዊነት የጎደለውና የጥቁር ህዝቦችን የነጻነት ተምሳሌት የሆነችውን ኢትዮጵያን ክብረ ታሪክ ያጣጣለ ትልቅ የታሪክ ክህደት ነው። የማጋቴ ዋድ ትልቁ የታሪክ ስህተትና ማጭበርበር የሚጋለጠው በእሷም አመክንዮ ውስጥ ያሉትን ግልጽ ተቃርኖዎች ስንመለከት ነው። ቪየትናም እንደ ብቸኛ የስኬት ማሳያ አድርጋ ስታቀርብ ልክ እንደ ቪየትናም በፈረንሳይ ቅኝ ግዛት ስር የነበሩ ነገር ግን ዛሬም ድረስ ከኢትዮጵያ በታች በሆነ የድህነት አዘቅት ውስጥ የሚገኙትን በርካታ የአፍሪካ ሀገራት ሆን ብላ ዘንግታቸዋለች። ኒጀር፣ የመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ማዳጋስካር እና ቡርኪና ፋሶን የመሳሰሉ ሀገራት ለዘመናት በፈረንሳይ ቅኝ ግዛት ስር ቆይተዋል። ይሁን እንጂ ዛሬ ላይ በነፍስ ወከፍ ገቢያቸው ጂዲፒ ፐር ካፒታል እንዲሁም በሰብአዊ ልማት ጠቋሚያቸው ኤችዲአይ ከኢትዮጵያ በእጅጉ ያነሱና በዓለም መጨረሻ ላይ የሚገኙ ናቸው። ቅኝ ግዛት የብልጽግናና የሰለጠነ መዋቅር ምንጭ ቢሆን ኖሮ እነዚህ የፈረንሳይ ቅኝ ግዛቶች ዛሬ ለምን የዓለም አቀፍ የድህነት መለኪያ ሆኑ? አሁንስ ድረስ ፈረንሳይ በዘረጋችው የኒዮ ኮሎኒያሊዝም መዋቅር በተለይም በሲኤፍኤ ፍራንክ የገንዘብ ስርዓት የራሳቸውን ሀብት ማስተዳደር አቅቷቸው በከፍተኛ ፖለቲካዊና ኢኮኖሚያዊ ቀውስ ውስጥ ይገኛሉ። ይህ ሀቅ ቅኝ ግዛት የድህነት ምክንያት አይደለም የሚለውን የማጋቴን መከራከሪያ ከመሰረቱ የሚያፈርስ ነው። ዋናው ዓላማ ይህንን ለማንበብ ሳይሆን ኢትዮጵያ እንግዲህ ድሃ ሀገር ናት ወይም ደግሞ ቅኝ ግዛት ያልተገዛች ግን በጣም ድሃ የሆነች ሀገር ናት ተብሏልና ይህንን ደግሞ አስመልክቶ ለድህነቷ መሰረት የሆነው ማን ነው የሚለውን የአሁኑ ጠቅላይ ሚኒስትራችን የሚሉት ሐሳብ አለና እስኪ ይህንን ሐሳቡን ወደ እናንተ ሸር ላድርጋችሁና ሁላችሁም በኮመንት ሐሳብ ስጡበት። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው፣ አላገለገለም። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልክ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። ታዲያ ነፃነትን ያመጣች ሀገር ለአፍሪካውያን ወይም ደግሞ ለጥቁር ህዝቦች ነፃነት ምክንያት የሆነችን ሀገር የውጭ ባለሀብት እንደዚህ ሲሳደብ ማየቱ በጣም የሚያም ሆኖ ሳለ የሀገራችን መሪዎችም እንደዚህ የሚሉ ከሆነ ምን ማለት ይቻላል? አሁን ላለነው ወይም ደግሞ በአርሲ እየተካሄደ ያለው ነገ ከኛ አለመንጣቱን በምንም ልናውቅ ስለማንችል ወይም ደግሞ በምንም እርግጠኛ ስለማንሆን ነገ አርሲ ላይ ያየኑ በእኛ አካባቢ አሁን ሰላም በምንለው አካባቢ ሊደገም የሚችልበት መንገድ በጣም ቅርብ የሆነ ስለሆነ ስለዚህ ሁላችን ምን ማድረግ አለብን የሚለውን ካሁን በፊትም የለቀቁላችሁ ቪዲዮ ስላለ እሱን ቪዲዮ በደንብ እንድትከታተሉት ጠይቃችኋለሁ። በተለይ ደግሞ ብፁዓን አባቶች የተናገሩትን እንደዚሁም የቤተክርስቲያናችን መምህር የሆነው መምህር ፈንታሁን ዋቄ የተናገረውን በደንብ እንድትከታተሉና ማድረግ ያለብንን እንድናደርግ ጥብቅ መልእክት ለማስተላለፍ እወዳለሁ። ስሙት። አሁንም 7 ልጆች ለቀበሩ እናቶች ኃላፊነት አንወስድ። 7 ልጆች 7 ወንዶች ልጆች ለቀበሩ እናቶች፣ አሁንም ወገባቸው ላይ ገመድ ያሰሩ እናቶች፣ ሰንሰለት ያሰሩ እናቶች፣ አሁንም 7 ፎቶ የወንድ ልጆቻቸውን ፎቶ ሰብስበው በየተራ እያዩ የሚያለቅሱ እናቶች፣ ማንም እነሱን የሚያጽናናቸው የለም፣ ማንም ይደርስላቸው የለም። ለዚህ እንኳን አናፍርም።
ይሄ ብቻም አይደለም፣ ዕቃ የጠፋብን እንኳን አንመስልም። ዕቃ እንኳን ሰው የሞተብን ዕቃ የጣልን እንኳን አይመስልንም። ደግሞ አለማፈራችን አያችሁ፣ መገፈፋችን፣ ከዚያ መደብደባችን፣ ከዛ መንገድ ላይ የተጣልን መሆናችን መጨረሻ ላይ እንደዛ ነው የሚሆነው። ተትተን እንሄዳለን። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን? ተጥለናል፣ ወድቀናል። አሁን ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማም። ካህን ተገደለ ሲባል እሪ ብንል ማንም አይሰማም። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማም። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ስለዚህ የምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም። እነዚህ ነገሮች ከኛው ከራሳችን የመጡ ችግሮች ናቸው። ምክንያቱም ሰው ሲሞት ዝም ብለን ከአርሰናል ይልቅ የወገኖቼ የአርሲ ኦርቶዶክሳውያን ሐዘን ይበልጥብኛል እያለ ነው ሳሚዳን። ስሙት። ለዚህ ነው የጮኸው። ስሙት። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እጠይቃለሁ። ይህም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተንም ይቅርታ እጠይቃለሁ። ግን አት ዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንጻር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እኛ ደግሞ ለማመስገን ንፉግ እንዳልሆንን ኮሜንት ላይ ገብታችሁ አስመስክሩ። እናመሰግናለን እህታችን ወንድማችንም ሳሚንም እናመሰግናለን በሉልኝ። ኮሜንት ላይ ግቡልኝ። ሌሎቻችሁስ በሚያልፍ ጊዜ ውስጥ በሚያልፍ ቀን ውስጥ የማያልፍ ነገር አታስቀምጡ። ግድ የላችሁ። እናመሰግናለን። ኮሜንት ግቡ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። አመስግኑት። ዋይ ኢትዮጵያ! ኧረ ኢትዮጵያ ምነው ጣርሽ በዛ! ኧረ ምነው ኢትዮጵያ መከራሽ በዛ! ኧረ መከራሽ በዛ! ኧረ በቃ በለን መድኃኔዓለም። ወይኛ ከሆንን መከራ ያለብን እኛን ውሰደን መድኃኔዓለም። ኧረ በእኛ የተነሳ ሕፃናት አይቃጠሉ መድኃኔዓለም። በቃ በለን ወይኛን ሰብስብና ውሰደን። አልቻልም አባባ አልቻልም። እናታችን ድንግል ማርያም አልቻልም። እባክሽን እባክሽን አግዥን። እባክሽን አገርሽን አትተያትማማ። ጨከንሽባት። ምነው በአገርሽ ጨከንሽባት? አስራት በተቀበልሻት አገር ምነው እነዛ የወረዱት እንባዎችሽ የት ሄዱ ድንግል ማርያም? እነዛ የወረዱት እንባዎችሽ በስደት በልጅሽ ገላ ላይ የወረዱት እንባዎች ምነው እናቴ ምነው በኢትዮጵያ ጨከንሽባት? ኧረ በቃችሁ በይን ድንግል ማርያም። ኧረ በስደትሽ ይዘንሻል። ኧረ በተሰደችው ስደትሽ ይዘንሻል። ኧረ በአንድ ልጅ ይዘንሻል ድንግል ማርያም ሆይ እባክሽ ራሪ፣ እባክሽ አልቅሺ፣ እባክሽ አማልጂ። ኧረ ኢትዮጵያን ነፃ አውጪን። ኧረ ከከበበን ጭራቅ አውጪን። ጭራቅ ከበባት እኮ ኢትዮጵያ። ሰውን በላው። ሁሉም ጭራቅ ሆነ። ሁሉ ጭራቅ ሆነ። ዋይ ኢትዮጵያ! ዋይ ኢትዮጵያ! ለጠላቶቻችን መዘባበቻ ሆነች። ለጠላቶቻችን የእጅ መቀሰሪያ ሆነች። እናንተ የገዛ ወገናችን አርዳችሁ የምትበሉ እናንተ ሰው ናችሁ ወይ እየተባሉ ወገኖቼ፣ ከዚህ በኋላ ኑሯችን ከማጋ ነው? ማን ነው ጎረቤታችን? ከዚህ በኋላ እኮ ሰው ሀገር እኮ ብንሄድ የሚቀበለን የለም። አውሬዎች መጡ ተብለን ነው የምንሸሸው። አራጆች መጡ ነው የምንባለው። እነዚህ ሰው የሚበሉ እኮ ነው የምንባለው። ክብራችን እኮ ተወደቀ፣ ክብራችን ተነጠቀ፣ ተዋረድን እኮ ወገኖች። አረ እግዚአብሔር ማስተዋል ይስጥ። አረ ክብራችን ይመልስልን። እግዚአብሔር ውስጣችን ሁላችን ይባርከን ወገኖች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአጭር ነገር ነው የመጣሁት። እንኳን ደስ ያላችሁ ኦርቶዶክሳውያን።
በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ከአንድ ቦታ ያገኘሁት መረጃና አይ ቲንክ የቀድሞ የኦዴድ አባል የነበረ ሚስጥራቸውን የሚያውቅ ከተናገረውን ቪዲዮ ላይ ሰምቼዋለሁ። የብልጽግና ወንጌል ሃይማኖታዊ መንግስት መሪው አብይ አህመድ በአንድ ውይይት ላይ የተናገረውን ሰምቼ ነው ደስ ያለኝ። ኦርቶዶክሳውያን ደስ ያላችሁ፣ እንኳን ደስ ያላችሁ ያልኩት ለምንድን ነው? ማን በእኛ ላይ እንደሚተባበር የበለጠ እንድንገነዘብ የሚያደርግ ንግግር ነው። ዶክተር የሚለው ልቶ አብይ አህመድ አሊ በአንድ ውይይት ያለው እንዲህ ነው። እኔ ምፈራው ፋኖን አይደለም፣ ፋኖ ምንም አያስፈራኝም። እኔ ምፈራው ኦርቶዶክሳውያን አንድ ሆነው የተነሱ ቀን ነው። ስለዚህ ሞዓ ተዋህዶ የሚባለው ፖለቲካንም የሚጠቅስ ህገ መንግስቱን የሚያነሳ በክልል ሳይወሰን በመላው ኢትዮጵያ ያለውን የኦርቶዶክስ ማፈናቀላችንን ማጽዳታችንን ያወቀ ቢያስተባብርብን ድምፁ ቢሰማ አደጋ ላይ እንወድቃለን። ስለዚህ የፋኖ ጉዳይ ሳይሆን ሞዓን አሳዱልኝ እና በዚህ አይነት መንገድ የሚሰሩትን ሚዲያ ላይ ያሉትን ደግሞ ንግግራቸውን እየቀነጣጠባችሁ ጣልፋችሁ ከህዝብ ለዩልኝ እንዳይደመጡ የሚል መመሪያና ውይይት እንደተደረገ ሰምተናል። ይሄ እጅግ አስደሰተኝ። ለምን እንዳስደሰተኝ እንድንገራችሁ። ብዙ ሰው አልነቃ አልነሳ ብሎ ስላስቸገረ ነው። እኔን ያስደሰተኝ በፋኖ ትግል ውስጥ እንኳን ገብተው ይታያችሁ ለአማራ ህልውና እንታገላለን በሚሉ ሰዎች መሀል እንኳን ገብተው ሞዓ ተዋህዶ ጠላታችን ነው ማለት ያሰኘው አንዱ ፕሮጀክት ይሄ ነው፣ የአብይ አህመድ ነው። ሁለተኛው ኦርቶዶክስን ከሚጠሉት ሁለተኛው ኃይሎች የዘመኑ ሊቢያ ያረደን አሁን አርሲ የሚጨፈጭፈን ጽንፈኛ ዋሃብያ ነው። በኦሮሞ የብሔር ፖለቲካ ስር ለ50 ዓመት የሚያርደን ዋሃብያ ነው። ዋሃብያ ሞዓ ህዝቡን አንቅቶ አንድ ያደርጋል ብሎ ፈራ። ኦሮሞንም አማራንም ዘር ሳይቆጥር በጥምቀት ልጅነት ይሰበስብብናል ብሎ ፈራ። ልክ እንደ አብይ ፈራ። ስለዚህ ዘመቱብን። የሚገርመው ግን ፋኖስ እንዲህ አይነት ምልክት መታየቱ ነው። ስልጠና ይሰጡ ነበር ባለፈው 15 የሆኑ ሰዎች የሆነ ሰፈር ውስጥ ሞዓ የአማራ ትግል ጠላት ነው እያሉ ማለት ነው። ልብ በሉ። አብይ አህመድ ነገርኳችሁ፣ ፋኖስ ያለውን ዘር ነገርኳችሁ፣ ዋሃብያን ነገርኳችሁ። ከዛ ይሄንን ኦርቶዶክስ እጅግ የሚፈሩ የኪሲንጀር መመሪያ የነ ሮማን ፕሮስቲያን መመሪያ የተቀበሉ እና አሁንም በአንዳንድ አሜሪካ አስተዳደር ውስጥ ያሉ ባለስልጣናት ፋኖች ጋር እየደወሉ በገንዘብም በዲፕሎማሲም እያባበሉ በምስራቅ አፍሪካ የሚያሰጋን የእስልምና ጽንፈኝነት ሳይሆን የክርስትና ጽንፈኝነት ስለሆነ ያረጋችሁትን መስቀል ደብቁ፣ ሴኩላር ነን በሉ፣ የቀደመውን እንጠላለን በሉ ተብለው አንዳንድ የፋኖ መሪዎችን አግኝተዋል። ሰለሞናዊ ያፈጀ ያረጀ ነገር እኛ የለንበትም እኛ ሴኩላር ነን ብለው እንደተገረፈ ሰው የሚወተውቱ የፋኖ መሪዎች ተገኝተዋል። ታውቃላችሁ፣ መስቀላቸውንም የደበቁ ተገኝተዋል። በዚህ ትዕዛዝ መሰረት ነው። ስለዚህ የኪሲንጀርም የሌሎቹም የኢትዮጵያ ጠላቶች ፍላጎት የሚያገለግሉ ሰዎች ኦርቶዶክስን ይጣላሉ። ሁለተኛው የታወቀው ኦነግ ነው። ምንም በዚህ ወዲያ ወዲህ ማለት አንችልም። የተመሰረተውም እኛን ለማጥፋት ስለሆነ ማለት ነው። ነባራን ኢትዮጵያ የሚያጠፋ ሰው እኛን አጥፍቶ ነው የሚያጠፋት። ስነ ልቦናችንን ያውቃል፣ እንዴት እንደመሰረትናት ያውቃል። የሐሰት ትርክት ለመገልበጥ ጽሁፍ ያለን የምንመሰክርበት ቆመን የምንሄድ ሰዎች ነንና ሕያው የና አባ ባህሪ ምስክርነት ሁሉ ስላሉ መግቢያ ያላቸው የና አባ ባህሪ ምስክርነት እና ሌላው ታሪክ ሊገለበጥ የማይችል እና አስመሮም ለገሰም ቢዘምቱ የማይሸረሸር ስለሆነ ስለምንቀጠቀጡ እኛን ይጠሉናል ኦነጎች ስር ደግሞ የምታውቁት ነው። እንደ በንቲ እጁሉ ቴሶ ጀርመን ቁጭ ብሎ መጽሐፍ ቅዱስን ኤዲት እንደሚያደርገው ኢትዮጵያን እየሰረዘ ሌላ ስም የሚያስገባው በተረፈ ናዚዎች እየተረዳ ማለት ነው። ያደገው ወለጋ ጸሎት ቤት ውስጥና ሚሽነሪዎች ናቸው ብዙዎቹ ኦነጎች ኢትዮጵያ እንዲጠሉ ተደርገው የተሰሩ ማለት ነው። ከዛ ባርነት መላቀቅ የቻለው በስተርጅና ነጋሶ ጊዳዳ ነበረ። በዛ ባርነት ውስጥ ኖሮ ልክ ሲያረጅ ገባው እንደተሳሳተ ገባውና ትንሽ እውነት መናገር ጀመረ።
ተመልከቱ። ስንት ቆጠርኩ? አብይን፣ ብልጽግና፣ ፋኖ ውስጥ ያሉትን ጥቂት ዘሮች፣ ወሃቢያን፣ የኪሲንጀር ተላላኪዎቹን፣ የምዕራባውያኑን እኛን የቅኝ ገዢዎቹን እኛን የሚጠሉትን ተረፈናዚዎቹን፣ ከዛ ዋቂ ፈታዎቹ ናቸው። እነዚህ ኦርቶዶክስን ይጠላሉ። በኦነግ እና በተረፈናዚ እንዲሁም በዋሃቢያ መሳሪያ ሆነው ኦርቶዶክስን መጀመሪያ ከኦሮሚያ በማጽዳት መጨረሻ ኦሮሞን ሁሉ እስላም የማረጉ ሂደት ዋቂ ፈታን ይደግፉ ያደርጋቸዋል። ዋሃቢያዎቹ ኦርቶዶክስን ለመምታት ነው እንጂ እነሱ ዋቂ ፈታ በምንም አያምኑም። እነሱ ቅርስም ሃይማኖትም ፊደልም ምልክትም ግዕዝ የሚባለውን ቋንቋ ድረስ እስከ መንቀል የሚሰሩ ናቸው። በመንቀል ደግሞ የታወቁ ናቸው። ሊቢያን፣ ናይጄሪያን፣ አፍጋኒስታንን ማየት ይቻላል። አፍጋኒስታን እኮ ታሊባን የመጀመሪያ ድሮ የሂንዱ እምነታቸውን ቴምፕል የሚያፈርስ ነው። ለቅርስነትና ለቱሪዝም እንኳን አያስቀምጥም። ይሄ ራስ መኮንን ሐውልት ማፍረስ፣ የደጃዝማች አፈወርቅን ጎዴ ሐውልት ማፍረስ፣ መስቀል ያለበትን መቃብር መደምሰስ እኮ የነሱ ጠባይ። ስለዚህ በኦሮሞ ስር ተደብቀው ዋቂ ፈታንም ደግፈው ብቻ ክርስትናን ማጥፋት ነው። ደስ ይበላችሁ ያልኳችሁ ለምን እንደው ታውቃላችሁ? ሃይማኖታችን ከእግዚአብሔር መሆኗን የሚመሰክር ስለሆነ ይሄ ሁሉ አንድ ሆኖ አንድ ሳይሆን ዋሃቢያ ከተረፈናዚ ከፕሮቴስታንት ጋር አንድ ሊሆን አይችልም። ዋሃቢያ ከዋቂ ፈታ ጋር አንድ ሊሆን አይችልም። የብልጽግና ወንጌል ከዋቂ ፈታም ከዋሃቢያም ከነኪሲንጀርም ጋይድላይን አንድ ሊሆን አይችልም። ልክ ሄሮድስ እና ጲላጦስ ጌታን ለማጥፋት በአይሁድ ክስ እንደተስማሙ ፍቅራቸው እኛን እስኪያጠፉ ነው። ለምን ልዩ ሆነን? የክርስቶስ ልጆች ስለሆነ። በክርስቶስ ላይ የማይመሳሰሉ ሮማውያንና የአይሁድ መምህራን እንደተባበሩት የማይመሳሰሉ የብልጽግና ወንጌል፣ የዋሃቢያ፣ የተረፈናዚ፣ የቅኝ ገዢዎቹ አስተሳሰቦች ሁሉ አንድ ላይ ተስማምተው ኦርቶዶክስ ላይ ቀስታቸው ነው ያደረጉት። ኦርቶዶክስ እንዳይሉ ስሙን እንዳንተባበር ከደቡብ እስከ ሰሜን ምን አሉት? ነፍጠኛ ወይ አማራ አሉት። አያችሁ፣ አማራ የሚሞተው ለዚህ ነው። ኦርቶዶክስ መሆኑ ይሞታል። እስላምም ቢሆን አማራ ከሆነ ስነ ልቦና አለው ስለሚባል ይሞታል። እኛ ኦርቶዶክሳን ደስ ሊለን ይገባል። የክርስቶስ ልጆች ነን። በክርስቶስ ላይ የተሰበሰቡ ሁሉ እኛ ላይ ተሰብስበዋል። ከቅርብ ጊዜ ወዲህ ደግሞ ከኢትዮጵያ የፈለሱ ፈላሻዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድላን ነበረ፣ ይሄ ሁሉ መዓትና ግድያ እልቂት የሚፈጸምባቸው እኛን የእግዚአብሔር የዳዊት ዘሮች ስለበደሉ ነው፣ እንዳውም ካሳ መክፈልና ይቅርታ መጠየቅ አለባቸው የሚሉ ደግሞ ተነስተዋል። አሁን ተመልከቱ፣ የብልጽግና ወንጌል ላይ የአይሁድ ሰዎች ተጨመሩ፣ ዋሃቢያ ተጨመሩ። ዋሃቢያና መቼስ የፈላሻዎቹ አስተምሮ መቼስ አይገናኙ፣ ግን ለእኛ ጊዜ ይተባበራል። ስለዚህ ይሄ ደስ አይልም። ስለዚህ ለሰማዕትነት እንዘጋጅ፣ እናስብ፣ እናስተውል። የጎሳ የዘር የቦታ የድንበር የመንደር መለያየቱ ወደዛ እንጣል። ሁለንተናዊ ሙስና ያጋጠመውን በጎሳ ምክር ቤትነት ድረስ የዘገጠውን ሲኖዶሳችን ትንሣኤ እንዲኖረው ዝም ብለን እልል አንበል። እውነተኛ ሲኖዶስ እንዲኖረን አባቶቻችንን ቻሌንጅ እናርጋቸው። ማክበርና እውነት መናገር ይለያያል። ጣዖት አያድንም። እንደ ጣዖት ዝም ብሎ ሰው መከተል፣ እውነትን ክርስቶስን ቀኖናውና ዶግማውን ተከትሎ ከዛ የወደቀውን ሰው ወድቀሃል ተነስ ማለት ነውርም ድፍረትም አይደለም፣ ክርስቲያናዊ ግዴታ ነው። እውነትን እውነት በሉ፣ ሐሰትን ሐሰት በሉ። ስለዚህ እንኳን ደስ ያላችሁ። አብይ አህመድ ከፋኖ ይልቅ ኦርቶዶክሳውያንን አንድነት ነው የምፈራው፣ ለአንድነቱ ደግሞ የሚሰራው ሞዓ ተዋሕዶ ግብረ ኃይል ስለሆነ እሱን አጥፉልኝ ብሎ እጅ ለሰጠው እምነቱን ለተወው ሆድ ብቻ ለሚያስበው መቃብርን እንኳን ለመንፈቅ ዳያስፖራ አትቀበርም የሚለው ስለ ትንሣኤና ስለ ሰማይ ሀገሩን የረሳውን ዳንኤል ክብረትን በሞዓ ተዋሕዶ ላይ ቤት ስራ ሰጥቶታል። ይሄንን ዶክተር ሚልኬሳ አጋልጧል። ኦርቶዶክስን ማፍረስ ሲኖዶስን ማርከስ የዳንኤል ክብረት የተሰጠው ነው። ለዚህ ነው ሞዓ ጠላት የሆነው። ፋኖች በዚህ መተባበራችሁ ግን ያሳፍራል። ራሳችሁን መርምሩ። ይሄን የምትሰሩ ጥቂት ሰዎች እላለሁ። እንኳን ደስ ያለን ለማንኛውም ኦርቶዶክሳውያን።